እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ዋንትያ አዳምጪኝ። እኔ ቤታ በቃ 8 ነው የምሰደበው ውዴ። ልጅ ሳይኖረኝ በልጅ ነው አይመጡብሽ። ልጅ ሳይኖረኝ ልጇን ክዳለች ይሉኛል። ዋንትያ አንቺ ተይው፣ ልጇን ክዳለች ተይው፣ ልጁን ተይው። ዋንትያዬ ልጁን ተይው። አንቺማ ኖሮሽ ነው ቢሰድቡብሽ እግዚአብሔር ይመልስላቸዋል። ልጅሽን ቢሰድቡ ማህፀንሽ ደርቋል እየተባልኩ እኔ ቤታ ማህፀኗ ገና አንድ ፍሬ ተመልከቺ ዋንትያ ተመልከቺ ገና ራሱ ቆይ ድምጼ ልቀይር። ዋንትያዬ ይቅርታ ይኔ እናት በመሀልም ቁም ነገር አወራለሁ። በመሀል ይሄ ዋንትያ ተመልከቺ እኔ ማለት እቺን የመሰለች አንድ ፍሬ ድንግል ልጅ ገና 30ዎችን ያልቀመሰች ያልገባች መውለድ አትችይም። ማህፀንሽ ተደፍሮ ለምን በይ በአንድ ይዘው የሚጫወቱ ሰዎች ናቸው የሚሰድቡኝ። ግን ሞራሌ ተሰበረ አልተሰበረም? ቤታዬስ ቁልት ሽቅርቅሯ ቤታ ቁልት እምስ እሽት ላጥ እያለ ትመጣለች ውዴ። ምንም እንዳይሰማሽ እመቤቴን ነው የምልሽ ዋንትዬ። አይኖ ልጅ መሰደብ ከባድ ነው፣ ያማል። አሁን ለምሳሌ ለአንዳንድ ሰዎች ቢሰደብባቸውም አይደንቅም። ለምን መሰለሽ? እነሱም የሰው ልጅ ሰው ስለሚያስቀይሙ የሰው ትዳር ስለሚያባሉ ቢሰደብባቸው ብዙም እንትን አይሉም። እኩል ናቸው፣ አውጥተዋቸዋል። አንቺ ግን ሰው አትሳደቢም፣ የሰው ልጅ አትሳደቢ ምናምን። ልጅሽ በመሰደቧ በጣም ነው ማርያምን በጣም ነው ያዘንኩት። እንደዛ ግን ለማን ነው እንባሽ የምታሳየው? ለዚህ ማህበረሰብ ውዴ፣ ለዚህ የመጀመሪያ አይመከረሽም ዋንትያዬ። እመቤቴ አታልቅሽላቸው። እኔ ራሱ የእምባ ዘለላ ካይኔ አታይም። እማለቅሰው ማለት የሆነ ዕቃ ተገዝቶልኝ ዋንትያ፣ ከዚህ በኋላ የሆነ ዕቃ ገዝተውልኝ ለምን ተቸገራችሁ እምን ለሚመስለኝ ከዚህ በኋላ ውዴ፣ በዚህ ማህበረሰብ ህዝብ አላለቅስም። ለምን የሆነ ነገር ግዝት አድርጎ ሲመጡ ተጨማሪ ብትገዙ ደስ ይለኛል፣ ምነው ረሳችሁት ያንን ዕቃ እያልኩ ነው የማለቅሰው እንጂ ብሞት ለዚህ ማህበረሰብ እምባዬ ዘለላይን አላሳይም። አንተ ናችሁ ምድረ ጥቅመኛ ምናችሁ ነው። በቃ ምድረ ጥቅም። እኔ ብር አልሰጥሽም በማለቴ ነው ይሄ ሁሉ ነገር የሚደርሰው። በቃ ይሄ 200 ሺህ ብር ጠየቀች፣ 200 ሺህ ብር አልሰጥሽም አልኩ። በቃ 200 ሺህ ብር ጠየቀች፣ 200 ሺህ ብር አልሰጥሽም አልኩ። እግዚአብሔር ምስክሬ ነው። ይሄው እግዚአብሔር ምስክሬ ነው። ቤኪ እኔ ብር ይሰጠኛል እኮ አለች። ለካ እንደዚህ ሲወጡ ሴቶች እንደዚህ ወጣ ብሎ ሲሰሩ ብር ይሰጥና ሌላ ሰዎች ወንዶች ይዞ ነው። እኔ እናቴ ቤት መሄዷ እኔ እናቴ ጋር መሄዴ ምንድነው? እነሱን ይሄን ጥላት ሄድክሽ እንኳንም አብራታለሁ። እቺ ኤዶ የምትባል አሜሪካን የምትኖር እሷን ሽጣ የምትበላ ማለት ነው። ከዚህ በፊት ሆቴል ውስጥ ላይ ልጇን አስቀምጣ ሆቴል ውስጥ ላይ ትሰራ ነበር። እሷ ሆቴል ውስጥ ላይ ትሰራ ነበር አይደል? ምንም ታላጠፋ ነው ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሩ። እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን ደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀውን ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ። አሁን ልቡ አለች። ለልቡ አሁን ያኔ እያለቀስሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ነው። ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችይ ነበር። والله طلع አንበሳ ላወራል ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ፣ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺ ይቅርታ ማድረግ ካለበት እንዲህ ብለኛል፣ እንዲህ አርገኛል፣ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንላል መጨረሻው? በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል።
አሁን ግን አንቺ በደል ትናገሪና ቅድም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳልኩት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለ? ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው። አክት ካልተመቸኝም ያልኩት ኢቨን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ነገር በጊዜ ማለቅ አለበት ስላልኩኝ ነው። ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት። ማለት ሁሉም ነገር ለዛም ነው እኔም የገባሁት። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ እራሷ ትመልስ እራሷ ትናገር ብዬ ነው ትላንትናም ያልገባሁትኝ። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን ዛኔ የተፈጠረው እንዴት መሰለሽ ልቡ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ እኔ እኮ ሲጠይቅ የነበርኩት ራሴ ሁሉንም ነገር ራሴ በቃ መጀመሪያም ደግሞ ያጠፋሁት ነገር ካለ ይቅርታ አድርግልኝ፣ ለምንድን ነው እንደዚህ ያለከኝ፣ ምን አጥፍቼ ነው ብላ ይቅርታ ጠይቃኝ ነው። ከዛ በኋላ እሺ ይቅርታሽን ተቀብያለሁ። ግን እኔ ያጠፋሁት ነገር እኔ ላይ ሲወራ የተናደድኩት ጉዳይ ቢኖር ይሄ ልጅ እዛ ወስዶ ከኔ ጋር እንተኛ ብሎ ተናግሯል። ይሄንን ነገር ግልጽ አድርጌ አልኩት። አይ እኔ አላልኩኝም እነሱ ናቸው ያወሩት አለች። መጀመሪያ የሰማችሁ ሰዎች ካላችሁ እኔ አላልኩኝም ተሳዳቢዎቹ ናቸው ያወሩት አለች አይደለ? ኖ የስ ኦር ኖ አለች አይደለ? ትክክል ነው። ከዛ ካለች በኋላስ እሺ ምናምን አልኩ። እኔ ግን ይቅርታ ለመጠየቅ ይሄንን ነገር ግልጽ አድርጌ ማየት ፈልጋለሁ። አንቺን የጠየቅኩበትን መንገድ ቶሎ ብለሽ ንገሪኝ አልኳት። ከዛ እሱን ትታ እሷን የሚፈልግ ከሆነ ታዲያ ለምንድን ነው እናቴ ጋር ሄድኩትኝ? እሷን እዛ መንገድ ላይ ጥዬ ለምንድን ነው እናቴ እንመለሳለን እና ያልኳት። ከዛ ላሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት? ዋንትዬ በቃ በጠዋት መኪና ይዘሽ ነው ወደ አዲስ አበባ እንዳትመለሺ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንትዬ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎኛ ጋም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽው ነገር አለ ወይ ጌታ አይደለ? የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ የምትጠይቀው ዋንትያ ነች። እሱን እኔ እመሰክራለሁ። ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርስም በኋላ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚዩት ያላደረገ ሰው? አሹ ሚዩት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር።
እሷ እንዴት ማህበረሰቡን ንቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ ላይክ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች ቤኪ